ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዳይረሳ። ሰላም ውድና የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ክፍል 95 ላይ ያየነው ድራማ እጅግ በጣም መሳጭ ነበረ። ሐረግ ድራማ ወዴት እያመራ ነው? የያፌት ውድቀት እየደረሰ ነው። የናታንና የኤፍራታ አብሮ መሆን እየተቃረበ ነው። ቢኒያም ከጽዮን ጋራ መልካም ጓደኝነታቸውን ሊቀጥሉ እንዲሁም ገኒ ቤተሰቦቿን ልጆቿን ሰብስባ በአንድ ቤት የምትሆንበት ጊዜ፣ ቤዛም የራሷን ህይወት የምትመሰርትበት፣ ሉሊት ያፌትና ሌሎች አብራበሮቻቸው ደግሞ ወደ እስር የሚጣሉበት ጊዜ ረጅም አይደለም፣ እጅግ በጣም እየቀረበ የመጣ ይመስላል። አሁን ላይ ነገሮቹ ሁሉ ተፋፍመዋል። ነገሮቹ እንደ መጀመሪያው እንደነበሩ አይደሉም። ለያፌት አልጋ ባልጋ የሆነለት ጊዜ አሁን እያበቃ የመጣበት ጊዜ ይመስላል። ያፌት ነገሮቹ ግልብጥብጥ ብለውበታል። ከዛም በሴቶቹ በኩል ኪሳራ፣ በዛም ሲሄድ የተለያዩ ነገሮች እየደረሱበት ይገኛል። ያፌት የሉሊትና ያፌት ናቸው። እንዲሁም ደግሞ ከያፌት ጋር የሚሰሩ ብዙ ድርጅቶች ሊሆኑ ይችላሉ። በአንድ ሰው ቁጥጥር ስር የዋሉ ይመስላሉ። በክፍል 95 ላይ አንድ ሰው አብሮ ተቀላቅሏል። ሐረግ ድራማ ላይ እጅግ በጣም አስተማሪና መልካም ነገሮች አሉ። በአሁኑ ላይ ግን ለየት የሚያደርገው ኤፍራታ አርግዛለች። ኤፍራታ አርግዛለች ስንል ምልክቶች ታይተውባታል። ኤፍራታ በእርግጠኝነት 100% እሷ የምታውቀው ከማን እንዳረገዘች እሷ ብቻ ናት። በአሁኑ ሰዓት ላይ ከያፌት ቤት በሚስትነት የተቀመጠችው ኤፍራታ ከማን ነው ያረገዘችው? እስኪ በኮሜንት ላይ እናንተም ቁጭ አድርጉት። ምክንያቱም ኤፍራታ ከማን ነው ያረገዘችው? ኤፍራታ የምታውቀው ከናታን ጋር እንዳረገዘች ነው። ይሄንን ደግሞ ሙሉ በሙሉ ደስተኛ ሆና ስለ ሰማራ ያርግልኝ ብላለች። ወዲያውኑ ወደ ሆስፒታል ልትሄድ ስትዘጋጅ ነበር ያየናት እና ሰምሮላት እውነት ሆኖ የናታን ልጅ ሊሆን ይችላል እንበልና ያፌት ምን ያህል ሊቀበላት ይችላል? ይህንን እውነታ የአንተ አይደለም ይሄ ልጅ ካለችው እርግጠኛ ሆና ነው። ምክንያቱም ከሱ ጋራ ምንም አይነት ግንኙነት እንደሌላት ታረጋግጣለታለች ማለት ነው። በዚህ አጋጣሚ ላይ ከናታን ጋራ አብረው ማደራቸውን ናታን የሚያስታውሰው ምንም አይነት ነገር የለም። ናታን በሰዓቱ ላይ ሰክሮ ስለነበር አያስታውስም ማለት ነው። ስለዚህ ይህንን ነገር ለማስረዳት ኤፍራታ ብዙ ስራ ያጠበቅባታል ማለት ነው። ቢኒያም ከጥገታ በኋላ ከናታን ጋር እጅግ በጣም ተኮራርፏል። በጣም አኩርፎ ነው ያለው። ምክንያቱም ያኮረፈበት ናታን ስልክም ሲደውልለት የተለያዩ ነገሮችን ሊያማክረውም እንደ ጓደኛም ደግሞ የሚነግረው ነገር በሚደዋወሉ ሰዓት የነበራቸው ቀረቤታ አሁን ላይ ጠፍቷል ማለት ነው። ናታን በራሱ ጉዳይ ተጠምዶ ቢኒያምን ጣል ያደረገው አይነት ነገር ታይቶበት ነበረ። ወይም ደግሞ ለቢኒያም መጀመሪያ አላስረዳውም። ናታን ያለበትን ሁኔታ የገጠመውን ችግር ስላልተናገረ ብቻ ቢኒያም እና ናታን በአሁኑ ሰዓት ላይ ተኮራርፈዋል። ቢኒያም እና ናታን እርግጠኛ ነኝ እንደሚግባቡና እንደሚታረቁ እርግጠኛ ነኝ። ቢኒያምን የጎዳው ሰው ማን እንደሆነ እንኳን እስካሁን ድረስ እነ ጽዮን ያወቁት ነገር የለም። እነ ገኒም ቢሆኑ ያወቁት ነገር የለም። ቢኒያም ግን እጅግ በጣም የሚያፈቅራት ጽዮንን እጅግ በጣም አድርጎ ነበር ሚናፍቃት። አሁንም ድረስ ግን በልቡ አለች። በአንደበቱ ግን እሷ አይደለች። በአንደበቱ ላይ የከዳት በልቡ ግን የተቀመጠች አንድ ንግስት አለች። እሷም ደግሞ ጽ ነች። ጽ ደግሞ በአሁኑ ሰዓት ላይ እጅግ በጣም አድርጋ እሷም ተወደዋለች። ከእሱ ጋር ለመኖር ጉጉት አላት። ግን አንድ ሉሊትና ያፌት በአሁኑ ሰዓት ላይ ጭንቅ ውስጥ ይገኛሉ። ሉሊት በአሁኑ ሰዓት ላይ ምንድን እየተደረገ ነበረ? ሉሊት አለቃቸው ናታን እንደሆነ ሰምታለች። ናታንን ደግሞ አለቃዋ እንደሆነ እንዲሰማበት የተፈለገበት ምክንያት ደግሞ ያንዳንዱ ነገር ለሰው ሁሉ የማውራት ሱስ ስላለባት ለሁሉም ሰው አውርታ ወሬውን ታዳርሳለች በማለት በማሰብ ይህንን ናታን የበላያቸውና ኤፍ የሚባል የድርጅት ዋና አይነት አድርገው የነገሯት ማለት ነው። ሉሊት ይህንን ወሬ ለቤተሰብ ታደርሳለች። ቤተሰብስ ምን ይላል? ቤተሰብስ ይህን ነገር ሲሰማ ምንድን ነው የሚሰማው የሚለው እጅግ በጣም ብዙ ነገሮች ይከሰታሉ በክፍል 96 ላይ።
96ን በጉጉት ነው። ኤፍራታ ምርመራ ውጤቷን የምታውቅበት፣ ቤዛ ጓደኛዋን የምትፈልግበት፣ ገኒ ተሽሏት የምትቆምበት እንዲሁም ደግሞ ናታንም ደግሞ ከቢኒ ጋር የሚታረቅበት ይሆናል ማለት ነው። እጅግ በጣም የሚያጓጓ ድራማ ነው። በነገራችን ላይ ገብታችሁ ያላያችሁ በጣም ገብታችሁ እንድታዩት ጋብዛለሁኝ። ሉሊትና ያፌት ሰዓት ላይ ጭንቅ ውስጥ ይገኛሉ። ሰዓት ላይ ምንድን እየተደረገ ነበረ? ሉሊት አለቃቸው ናታን እንደሆነ ሰምታለች። ናታንን ደግሞ አለቃዋ እንደሆነ እንዲሰማበት የተፈለገበት ምክንያት ደግሞ እያንዳንዱ ነገር ለሰው ሁሉ የማውራት ሱስ ስላለባት ሉሊት ለሁሉም ሰው አውርታ ወሬውን ታዳርሳለች በማለት በማሰብ ነው ይህንን ነገር የነገሯት። ናታን የበላያቸው ናይፍ የሚባል የድርጅት ዋና መሪ እንደሆነ አይነት አድርገው የነገሯት ማለት ነው። ሉሊት ይህንን ወሬ ለቤተሰብ ታደርሳለች። ቤተሰብስ ምን ይላል? ቤተሰብስ ይሄን ነገር ሲሰማ ምንድን ነው የሚሰማው የሚለው እጅግ በጣም ብዙ ነገሮች ይከሰታሉ። በክፍል 96 ላይ ክፍል 96ን በጉጉት ነው። ኤፍራታ ምርመራ ውጤቷን የምታውቅበት፣ ቤዛ ጓደኛዋን የምትፈልግበት፣ ገኒ ተሽሏት የምትቆምበት እንዲሁም ደግሞ ናታንም ደግሞ ከቢኒ ጋር የሚታረቅበት ይሆናል።